አበላሽ እናት ሆን ለምን ጥያቸው አልሄድም? አንዱንም ስለምን አንዱን ተጠግቼ አልሄድም? እንዴት ጥራት ካለብኝ ለምን ቁጭ አልኩ ከእናንተ ጋር? ፍቃድ እኮ አያስፈልገኝም። ተይ ይሄን አንደበትሽ ጥሩ አይደለም፣ ለአንቺ ዋጋ ያስከፍልሻል። ስለእውነት ነገ ልጆችሽ እንዲሉሻል። እንዲህ የሚል ልጅ ይፈጠራል። እውነቴን ነው የምነግርሽ። ላኖርሽ ልብስ አትጠቢ፣ ቱታ አትጠቢ፣ ቆሻሻ አትጥረጊ፣ ላኖርሽ እኮ የሚለኝ ብዙ ነበር እኮ በወቅቱ። እኔ ግን ዳቦ ግዙልኝ እንዲህ ከምትል ለልጆቼ ይህን አድርጉልኝ ብዬ ነው ስለምን የነበረው። ቢላላብሽም ቢሆን ሂጅ ዱቄትና ዘይት እርዳታ መቀበል እኮ ያሳፍራል። ስንዴ ቆሞ ሰልፍ መጠበቅ አያሳፍርም? ከብድሬ ባለጌ ናት አይደል? በዚህ መሸሻል ግን እህቶችሽን ህይወት አታበላሽ። ሃይማኖት የእህቶችሽን ህይወት አታበላሽ። እንደዚህ በሉ እንደዚህ በሉ አልክም ብሩት ያቸዋልሽ። እንዲህ አላረግም እኔ ያላልኩትን አታርጉት። እኔን ታዩ እስከዛሬ ምንም ሳታርጊልኝ ኖሬያለሁ። ከአሁን በኋላ ምንም አታርጊልኝ አታርጊልኝ። ሃይማኖት እኔ አሁን የአንድ ወር ራሱ መታ የከፈለችልኝ ልንገርሽ። እናቷ ከሞተች ሳምንት አልሞላት ሚዲያ ላይ ታይ መታ ነው የአንድ ወር ከፍላልኝ ሄደችው። አይምሮሽን አሳርፊ ብላ። አንቺ 15 ብር ለኔ ትልቀልሽ ልክሽልኝ አታውቂም። እስቲ ከምን እንደላክሽ የቤት ኪራይ ከፈለችልኝ። ማታ ማታ አልተኛም ቤት አልተኛም አይደለም። ሌሊት ሌሊት አሁን ሚዲያ ላይ ከወጡ በኋላ ማለት ነው በጣም በቃ አላስቀምጥም ብለውኛል። በቃ አስወጡሽ ከቤት ማለት ቤት ውስጥ አይደለሽ? እነሱ በሚያረጉት ነገር ገብቼ ልብስ ብቻ ነው የምቀይረው እንጂ አላድርም። ፊት ነሱሽ? ኧረ ይሰድቡሻል፣ ይገፈትሩሻል፣ ከፈለጉ ይተፉብሻል። እንደ ጠርሙስ ይዛ ይኸውልሽ ሀያት አንዷ ኮሜንት ገብታ ማዝዬ ለአንቺ ውለት አይገባሽም ብላ ጻፈች። የሰፈር ልጅ ሃይማኖት ምን ታደርግልሻለች? ናይት ክለብ ስጨፍር ራቁቴን ስጨፍር ቀርጻ ትለቃብኛለች ብላ ትነግራቸዋለች። አሁን ልጆችን እኮ ከህዝብ ጋር እያመሰቻቸው እሷ ራሱ ጠርሙስ ይዛ ናይት ክለብ ስጨፍር ቀርጻ ለቃብኛለች የምትለው ማን ለማን ነው? ሃይማኖት ለእህቶቿ ተሰብስበው ኮሜንት ቀርጻሽ እንደለቀቅሽባት ነው ወይስ ማን? አይ የጎረቤት የሰፈር ልጅ ገባኝ። ሰው ግቢ ሄዱ ሀቢባ ሰው ግቢ ሄዱ ማለት ነው። አሁን ቅርብ ቢሆን ውጭ ሰዎቹን ታገኛቸው ነበር። ተሰብስበው ልጆቹ አሁን ጨዋ ናቸው ያለቻቸውን ልጆች ስታበላሻቸው ደብድበው ቀለሟ የታለች ነይ ውጪ በኮሜንት ሰድባናለች። ጠርሙስ ሰባብራ ልጅቷን ልትወጋት ሀያት እንዳትለቋት እንደዚህ አርጉ ትላቸዋለች። ሀቢባ አንቺ ኢንተርቪው የተደረግሽበት ዩቱብ ቻናል ላይ በኮሜንት ማዝዬ አይገባሽም ብላ ኮመንቶች ብቻ ግቢዋ ድረስ ሄደው ደበደቧት። በቃ ሰው ደረሰ እንጂ ህይወት ሊጠፋ ነበር። በለስላሳ ጠርሙስ ሰብራው ልትወጋት ነበር ሀያት። አሁንም ፖሊስ ይዞታል ጉዳዩን። እህቶችሽን ምከሪ ነው ምላት። እህቶችሽን ምከሪ ነው ምላት። አሁንም ባለፈውም አታናግረኝም ብዬሻለሁ። የአረብሻ ሲነሳ ደውዬ ደህና ነሽ ወይ ብዬ ያናገርኳት እኔ ነኝ። እኔ ነኝ። እሷ እኮ እናታናግረኝ እዛ እኮ ድምጿን እየሰማሁ እኮ ስንት ዓመት ሙሉ ከሰው አትቆጥረኝም። አሮጊቷ አለች ወይ ሴትዮዋ ትለኛለች። እኔም ማለት ነው እኔ እኮ የጎዳና ልጅ ማሚዬ ነው የሚለኝ። ማሚ ለምን ቁጭ ብዬ ስለማወራቸው አስገብታ ታበላ ነበር፣ አስገብታ ታጠጣ ነበር። እኔ ደግሞ አባት ያሳደገኝ የሰው ልጅ ተርፎት የሚደፋውን አይደለም ለሰው ልጅ ቢሰጠው ያለውን ተካፍሎ መብላትን ከአባቴ ነው የተማርኩት። አዎ ልጆቹን ጠርቻ አበላ ነበር ሀቢባ። ይህ ብቻ ነው እውነት የተናገረችው። ግን እኛን ቁጭ አድርጋ እሱን ታበላ ነበር። እናት የአንጀቷ ይችላል። ይህ ህዝብ ይፍረድ፣ ይህን ህዝብ ይፍረደው። እነሱ ልጆች እያዩኝ ጎረምሳ ካበላ ግን አበላቸው። የትም ልጆች እናት አባት የሌላቸው እነ ቢኒያም፣ እነ ሄኖክ፣ እነ ኡስማን ሁሉት ልጆች እኮ ናቸው። ለዚህ ጉዳይ ነው ማመጣቸው ቤት። የሰው ልጅ የትም ልጅ ቤት ማመጣ አይሽ ጭንቅላቷ እሷ የሚያስበውን ነገር ነው ምትና ከልጅ ጋር እንዲህ ባለባ ደስ ይለኝ ነበረ ከልጅሽ ጋር። አሁን የምትናገረው ነገር ጥሩ አይደለም። ህሊና ፍርድ ይሰጣል። እና እህቶቿን ብትመክራቸው እኔ ላይ ግሩፕ የምታስነሳው ነገር ብተው ሀቢባ እኔ ምንም አታርግልኝ፣ ወላሂ ምንም አታርግልኝ። እኔ አፈር ልብላ እናቴ ጎረቤት ምን ይላል እንደዚህ ልጆችሽ ሲተፉብሽ ሲሰድቡሽ ምንም አይልም ጎረቤት ተው የሚል የለ አልናገርም ሀቢባ። በቀደም ኦቨር ሲወጣ ባለፈው ጎረቤታችን አለ ሰለሞን የሚባልች ሰለሞን ሀያት አስቸግራኛለች። ልክ አሁን መዝግቤ ምን ብዬ ስመጣ ማለት ነው ሳይ ቤት ውስጥ የለችም። አንቺ አምሽተሽ ትመጪ የለ እንዴ? እንደ ነው ሴትዮዋ ገባች ትላቸዋለች። አምሽታ መጣች።
የምሰራው ስራ ይታወቃል። ሀቢባ አሁን ደውለሽ ብትጠይቂ ሽዶ ስልኩ አለኝ። ደውለሽ ኃላፊን ጠይቂያት ስንት ሰዓት ነው የሚመዘግቡት ብለሽ እሑድ ብቻ ነው የማትሰራው ማለት ነው። ገብቶሻል? ደግሞ 4 ሰዓት አልቆይም። አሁን ከተመታው ወዲህ አልቆይም። ጭራሽ ስም ይለጠፍልኛል። ለእኔ ስም ይለጠፍልኛል። ነገ እኮ ብድር አለ እኮ ብድር አለ። እናቴን ካለች እናቴን የሚልጅ ስጣት። እናቴን ካላለች ደግሞ ወልዳት። ያው ግን ብር እየሰጠች የልጆቼ ህይወት እያበላሸችው ነው ያለችው። ግሩፕ እያደራጀች ትዳሬን የሚያፈረሰች እሷ። ለአባቷም እኮ እንዲህ ነው የምትለው። አሁን እንዳለችው እኮ ነው የምትለው ለአባቷ። ለሙባሪክ ሸሪፍም ሜዳ እንደዚሁ ነው ያለችው። ይህ ብቻ ሰው እኔ ላይ ጥላቻ ሊኖሩ መቼም አይችልም። ይኸው አሁን ግን ለምንድን ነው የመጀመሪያ ልጅሽ በ16 ዓመትሽ የወለድሻት ልጅሽ? አሁን እንግዲህ እሷ 30 ዓመቷ ነው፣ አንቺ 46 ዓመትሽ ነው። እንደ ጓደኛ እንደ ታላቅ እህት እንደ እህትን ማማቾች ልትሆኑ የሚገባ ለምንድን ነው እንደዚህ እናቷ ላይ አንቺ እንደምትይው እና አንቺ ላይ እናቷ ላይ ወላጅ እናቷ ላይ እንዲህ ጥላቻ ኖሯት ለአባቷ ሜዳ ስላንቺ ለአባቷ ጓደኛም እዚህ ጋር መታለኛም የምትለው ለምንድን ነው ብለሽ ታስቢያለሽ? ለምን ሀቢባ ሲጀመር እኔ ሳገባ እኮ ቤተሰብ ነው የዳሬ በልጅነት አባቴን ስለምወደው ነው ጤጣ ላይ ልበልሽ። በቃ አገባው ፈልጌ አይደለም ያገባሁት። በዛ ሰዓት እኔም እኮ ልጅ ነኝ። አሁን እኮ የእሷ እህቶች ባሉበት የእሷ እድሜ ባለበት ሰዓት ላይ እኮ እኔ 5 ልጆች ወልጃለሁ። 30 ሳይሞላኝ ልጅ ነኝ። ችግር አለ እዛ ጋ፣ ችግር አለ እዛ ጋ። ተቸግሬ ነው ያሳለፍኩት። እነዛ ልጆች ደግሞ የምትልሽ አገባዬ መደብ ፍራሽ የለንም፣ አልጋ የለንም። ደጅ ላይ ተቀምጦ ነው የሚቅቡት የሚያጨሱት ልጆቹ ማለት ነው። ይቅማሉ፣ ያጨሳሉ ላለችው ደጅ ላይ ይቀመጣሉ። ግን አለ ምግብ ፕሮግራም ላይ ይረዱ ነበር ትምህርት እየተማሩ። እስኪ ኑ ብዬ መደብ ስሩልኝ እላቸዋለሁ። ቢላል ሀበሺ ቤት ሲሰራ ማለት ነው ጭቃ የሚለጥፉት የሚሰሩት እነሱ ነበሩ። በኋላ ላይ ግን እኔም ደግሞ እድሜሽ ከፍ ሲል ወረዳ ላይ ስትንቀሳቀሽ አንዳንድ ሴቶች ጥቃት ላይ ስትሰሚ ግንዛቤ ይኖርሻል አይደል? እኔ በራሴ ሰዓት አቆምኩኝ። በእውነት ሀቢባ በአሁን ሰዓት እኔ ቤት የሚመጣ አንድም ወንድ ማሚ ብሎ ከደጅ እንኳ ይለፉ እንጂ አይገቡም እዛ ጋር። እዚህ ራሱ ፊት አልሰጥማ። የለፋሁላቸው ልጆች ውስጥ እንዲያርጎ እንግዲህ እኔ ፍረዱ ብቻ። ሰው በሽተኛ ካልሆነ በስተቀር እኔ እንዴት እንደምታስብ እንዴት እንደምትናገር እኔ አደርገዋለሁ እንኳን ብልሽ ታሚኛለሽ። ልጆችን እንዲያጠቁብኝ ጎረምሶች ይመጣሉ። ትቀበይዋለሽ? አይባ እኔ እናት አልቀበለውም። ለልጆቼ በጣም ሳሳለሁ እንደ እናት። እኔ እኮ ና ብለሽ ና ልጄን ትይዋለሽ ስለወለሽ ታውቂዋለሽ ብዬ እና ልጆቼን እንዲያርግልኝ ጠላቶቼ ናቸው እንደ ልጆቼ። ልጅ ወገን ነው። ከልጅ በላይ እኮ ዘመድ የለም። ለምን አባቷን አትወቅሰውም? ይህ ሁሉ ዱላ በእኔ ላይ ጭራሽ ሞራሌን እህቶቿን ልካ አባቷ ጋር አለያይታ እኔ እንዳልጠቀም አድርጋ። ለምንድን ነው ይሄ ሁሉ ነገር የምታንገላታኝ? እኔ ብሞት ምን ትጠቀማለች? ምስቶን አትበላኝ። ሃይማኖት እውነቴን ነው የምነግርሽ። ብር እኮ ልክ ያለው ብላኝ ባንክ ሄጃለሁ። ታናናቶቿ ከአንቺ ከእናታቸው ይልቅ ታላቅ እህታቸውን እሷን የሚሰሟት ለምንድን ነው? ያው ቅድም ብለሻል ገንዘብ እንደምትልክላቸው በርገር፣ ፒዛ፣ ሂዱ ቦሌ ፈታ በሉ ብላ የራይድም የምግብም እንደምትልክላቸው ተናግረሻል። ሰው በገንዘብ ተገዝተው ነው ከአንቺ ይልቅ እሷን የሚሰሟት? ወላሂ ሀቢባ የምታደርገውን ነገር ካልደበኩኝ ሌላውን ለምን ዋሻለሁ? ታደርግላቸዋለች ለእህታቸው የምታደርገውን ነገር ወላሂ ትነግርሻለሁ። በቃ የለበሰችው ልብስ አይቀራትም ትልቃለች። ግን በቀል እኔ ላይ ገብቶሻል። እናታችን እሷን ነው የምንሰማት አሉኝ እኮ እሷ ኔትወርክ የያዛት ነው። እንዴት ነው ኔትወርክ ይዟታል? ተቋርጠሽ ነበር እናቴ፣ ኔትወርክ ይዞሽ ወይ? አቡዬ አይደለም ነገ ረጅም ህይወት ይጠብቃታል። ትዳር ይጠብቃታል፣ ልጅ ይጠብቃታል፣ ከማህበረሰብ ጋር አብሮ መኖር ይጠብቃታል። ስለዚህ ዛሬ የተናገረ ምላስ ነገ ህዝብ ይፈርዳል ማለት ነው። መዓዛ ደግሞ ማናት ለሚለው ስም ያወጣችልኝ እሷ የወለድኳት። ማንም ቢወጣ መዓዛ እንዲህ ስታደርግ አየን አይላት። ሌላው ደግሞ ማለት ነው ሀቢባ ጤና ቢሮ ስራ መጥቶ እኔ የምሰራው ስራ ነበር ሴተኛ አዳሪዎች ቆጠራ ተብሎ ማለት ነው። ቆጠራ እንቆጥር ነበር ምን ያህል ሴቶች አሉ ተብሎ ማለት ነው።
ስልክ ሰጥቼሽ ትጠይቂያለሽ። አዲስ አበባ ጤና ቢሮ እኔ እንድጠቀም ብለው ማለት ነው። ደውለሽ ትጠይቂያለሽ። አምቡላንስ ተዘጋጅቶልን ስንቆጥር ሆቴል ውስጥም አሉ እኮ ምን ያህል ሴቶች አሉ፣ ምን ያህል ሴቶች ያድራሉ። ትገቢያለሽ አይደል? ከኋላ ኋላ እንደ ዘበኛ ሰው እየላክን የት ወጣች የት ገባች ብላ ከኋላ ኋላ እኔ ቆይ ምንድን ነው ቆይ ባሌ ናት እንዴ እሷ? ሀቢባ አያስጠላም ልጅ እንዲህ ሲሆን። ሆቴል አየሁሽ ስትለኝ ባለፈው ደውሉላት አለች። ሆቴል ገብታ ነበር። አዎ ገብቻለሁ። እዛ ጋ ያለው ሆቴል 29 ላይ እኮ እየቆጠርን እኮ ነው። ሆቴል ስንት ክፍል አለው ብለን እንቆጥራለን። ስንት ሴት ያድራል ብለን እንቆጥራለን። እየሰራው እኮ ነው። ምን ልትሰርቅ ገብታ ነው? ጠይቋት። ምን በላሽ አትለኝ፣ ምን ጠጣሽ አትለኝ። ክብሯን የትም ቦታ ላይ ልታይ። እውነቴን ነው የምነግርሽ ሀቢባዬ፣ የትም ቦታ ብልታይ እኔን እሷ ባለችኝ መንገድ ማንም ስሜን አያነሳው። እውነቴን ነው የምነግርሽ። እገባለሁ ሴት ማህበርም ስሆን መታወቂያ ላወጣ ሄዳለሁ። ሴቶችን ማህበር ግቡ ላለው በበጎ ፍቃድ ደግሞ በሽተኞችን እንከባከባለሁ። እኛ አሮጊት እነዚህ የደካሞችን ኤችአይቪ ታማሚዎችን እንከባከባለሁ። ስራዬ ከብዙ ሰው ጋር ያገናኛል። እሷ የምትለኝ አይነት ሰው እኔ አይደለሁም ሀቢባ፣ እውነቴን ነው የምነግርሽ። እሷ እኔን ለመግደል የተነሳች ሰው ናት። እንዲህ ሰውን እንኳ ማሚ ምን ሆነች ነው እንዲያስከፋንሽ ወይ ቶሎ ሂዱና እናታችሁን ይቅርታ ጠይቁ ማለት ነበረባት። ግሩፕ አደራጅታ አሁንም ልትገለኝ ነው። አየሻት? አላማዋ ልምጣላት እኮ እያለች ነው። ልምጣልሽ፣ እሰራልሻለሁ፣ ልምጣልሽ፣ ስልኩን ስጧት። አልሰጥም ስል እየሰማሁ ስትሰርቤ ነበር። እና ጥሩ ነገር ይጠብቃታል ማለት ነው። ጥሩ ነገር ይጠብቃታል ማለት ነው። በሰፈሩት ቁና መሰፈር አይቀርም። እና ይሄን ነው እኔ በቃኝ። ከዚህ በላይ ምንም አድማ ይባይ ብትጠይቂ ነገር ካለ ጠይቂ። በጣም ውሸታም። ዛሬ ብርብ ስለምትመነዝር ብሩ የሚያልቅ አይመስላትም ሀቢባ። ትላንት እናቷ የሞተችባት ልጅ ስልክ አምጥታ ከስልኩ አውጥታ ማለት ነው። ይሄ ምን ነበር የሚባለው የሚተላለፈው የለም ብር ማስተላለፊያው፣ እሱ ስታረግ ስልክ አይሰራም። አይምሮኝ ለመንካት ለእህቶቿ ስልክ ስትልክ ለኔ ትለገኛለች። የሆነ ነገር ምንም ማለት እኮ አይደለም እኮ ይኸው ባዳ ነ ስንት ማን ባዳ ከጎን ያለ ማሚዬ እኔ ያለው ልጅ የሚሉ እኮ ኢትዮጵያን ተፈጥሯል አይደል? በስልክ እየደወሉ ኢትዮጵያ ስመጣ እናገኝሽ እኔ እናቴ ሞታብኛለች ስላለው ነው የወቀሰችኝ። አየሽ ብሞት እንዲያትለኝ ነበር። አየሽ ጥየቤት ኖሮ እንደ አባቷ ዛሬ አትወነጅለኝም ነበር። ገባሽ? እሱ ግን ታድሏል። ይኸውልሽ እሱ እኮ ሄዶ ፈታ ብሎ ኖሯል። አራቡም አልጠመውም። እሱን እንዳላለችው አየሽ ዛሬ ሞታ ይሄን አለች። አየሽ ጎበዝ ነው እሱ። እኔ ስላልጨከንኩ ነው። እኔ ሆዴ ስላልቻለ አየሽ ዛሬ ስሜን አየሽው። ብድሯን ታገኘው። ወላሂ ብድሯን ታገኘው። ምንም አይደለም። እንዲህ ስላለችኝ እንደ ሞራል አይነካም። ግን ልጅ ወገን ነው ሲባል አይሽ ጠላት ነው። እንዲህ አይነት ልጅ ማላየሽ ከመሬት ተነስታ ግድግዳ ፍቅ አልበላ እኔ ልኝ ዋጋ ከፍያለሁ። ልጆቹን እያስተማርኩ ነው። አይሻት ለልጆቹ እንዲያርቁ ነው። 9 ወር ግን ተሸክማ አመጣቸዋለች ወይ ወልዳቸዋለች ወይ? እናታችን ናት አትልም። እንዲሆን ጋር እንዲሆን እንዴት አውዙ ቢላሂ እብድ ነኝ ማለት ነው። አብጃለሁ። ለምን ሐኪም ቤት አልገባም ታዲያ እንዴ? ወሬ ሄዶ ከማውራት እናታችን ታማለች ከምትገለን አባቴ ሰው ፈልግና እናታችን ትታከም ለምን አትልም ታዲያ? ተምራለች እንግሊዝኛ እያወራች አይደል? በሽተኛ ናት። ለህይወቷ ብዬ አዝኜላት ነው። እያዘነችልኝ ሳይሆን አይምሮዬን እያበላሸች ነው። አየሽ ትላንት እህቶቿን አደራጀች ከአባቷ ጋር ሁና፣ ዛሬ ደግሞ ሚዲያ ላይ አየሽ። ይህ ሳምንት ታምሜ ነበረ። ይሄ አንጀቴ ቆስሏል። እውነቴን ነው የምልሽ። እኔ አንቺ ህይወታችን የበላሽ ስትለኝ በጣም ታምሜ ነበረ። ሚዲያ ላይ ስትናገር የሆነ የሚያምሽ ነገር አለ እና አልሞትም አልኳት። አየሽ አልሞትም አልኳት። ዛሬም ላይቭ ገብታ የቀረውን አይምሮዬን ልታበላሽ አየሽ። እና እቀበላለሁኝ። አሁን አድማጮችም ገብተው ማሚዬ ያንቺ ችግሬ ነበር ሲሉ እሺ ይላለው። ልጆቼ በእድሜ ክልል ያሉ ሰዎች ሊገቡ ይችላሉ። እሷ ግን ወጣት ናት። ነገ ወላሂ ለአዚም ፍርድ ይሰጣል አላህ ማለት ነው። ወላሂ ለሁሉም ፍርድ ይሰጣል። እኔ ለእነሱ ካልኖርኩኝ ለስሜቴ ኖርኩ እናት ከሆንኩኝ አላህ ይፍረድ። አላህ ይፍረድ። በቃ እኔ ሌላ ምንም አለም። ሀይባዬ የምጠይቅኝ ነገር ካለ ጠይቅኝ እናት። በጣም ያሳዝናል። ያው ሃይማኖት የተናገረቻቸውን ነገሮች ሰምተሻል። ግን እኛ ማንን ማመን እንዳለብን አናውቅም። እሷም አንቺም ተናግራችኋል። ያለ ማስረጃ ማንንም ማመን አንችልም። ግን
እንደ እናት ያው እኔ ሃይማኖት አንዴ ቆይ ትናገር እና ከዛ ናገር ሃይማኖት ወይ ይሰማል። ያንቺ ተራ ነው እንግዲህ እናትሽ የተናገረችውን ሁሉ ሰምተሻል? ሰምቻለሁ። ደግሞ ማለት ሁሉም ውሸት ነው። በጣም ብዙ ውሸት ነው። ይሄ ሰውን የማሳመን ነገር ነው እሷ የተያዘችው። ኦኬ ሰውን የማሳመን ሰውን የማስለቀስ ይሄ ባይዘወይ ይኸውልሽ፣ እኔ በጣም የተማርኩት ነገር አንድ ከሷ ምን መሰለሽ፣ በውሸት ሰው ልታሳምኝ ትችያለሽ፣ ግን እውነት ግን ራስሽን ማለት ራስሽን ጸጸት ውስጥ ነው የሚከትሽ። ለዛ ነው ደስተኛ አትሆኝም በህይወትሽ በሙሉ። ባይዘወይ ውሸት ይበቃል ከዚህ በኋላ። በትክክል አንቺ ያለህን ፍርድ የምትፈልጊ ከሆነ እውነቱን ተናገሪ የመጀመሪያው። ምክንያቱም በእውነት ነው አላህ የሚፈርደው። ውሸት ስለዋሸሽ እዚህ ጋር ሰው ሊያምንሽ ይችላል፣ ግን አላህ እውነቱን ያውቃል አይደል? የምርኛት ከመሬት ተነስተን አንቺን ምንመልስልሽ ከሆነ የምርኛ አንቺን ምንጠላሽ ከሆነ ያለምንም ምክንያት አላህ መልሱን ይሰጣል። እንግዲህ እናየዋለን ሁላችንም። ኦኬ ሁሉም በራሱ ያገኛል። ኢትስ ኦኬ ሀይሚ፣ ምክንያታችን በቂ ነው። እናታችንን ይኸው አሁን አንቺ ከተናገርሽው አንጻር ስነግርሽ አንቺን ያለ ምክንያት ይጠሉኛል ልጆቼ ብለሽ ካሰብሽ አላህ ይፈርዳል አልሻት። ይሄ ቃል ሲተነተን ምን መሰለሽ፣ እናታችሁን እንደምትጠሏት እየተናገርሽ ነው። የምትጠሏት ኃይለኛ ስለነበረች ስለምትማታ ብለሻል። እሷ ማዋል ካደች ማወመታችሁ ነበር፣ ቆነጥጣችሁ ገርፋችሁ ነበር። ለምን ልጆቼ እንዳትበላሹብኝ ፈራ ስለነበረ ብላለች። ስለምትማታችሁ እና ስለምትሰድባችሁ ስለምትቆጣችሁ ነው ይሄ ሁሉ ጥላቻና ጥሎ የጠፋን አባታችሁ ገና የመጨረሻዋ እህትሽ 5ኛዋ እህትሽ ራህመት የ2 ወር አራስ ሆና ጥሏችሁ ጠፍቶ እሷ ብዙ መከራ የታሳድጋችሁ ከ10 ዓመት በኋላ እሱ ሲመጣ ለእሱ አግዛችሁ እሷን ማግለላችሁ። አላገዝንም ሀቡ አላገዝንም ለሱ። ቅድም ብዬሻለሁ፣ እኛ አላገዝንም ለሱ። ከሱ ጋር አናወራም። ምንም አድርጎልን አያውቅም። አሁንም እያደረገልን አይደለም፣ ለእኔም ለእህቶቼም። እንዲሁም በእሷ ሲናደድ እንዲሁም ትምህርት አቆሙ ምናምን ሲላቸው ነው እኔ መሀል ላይ ገባሁትኝ። እኔ ያለሁኝ አልኩትኝ። እሱም የእሷን እልህ እኛ ላይ ነው የሚወጣው፣ እሷም የእሱን እልህ እኛ ላይ ነው የምትወጣው። እዚህ ጋር መኖራችን ነው አሁን ሳንፈልግ ተፈጥረን መኖራችን፣ ግን አሁን እድሜ ልካችንን እየተጎዳን እንድንኖር እየተጸጸትን እንድንኖር። በሁለታቸው መሀል ባትገቡስ? አያገባኝም ስለ አባቴ አያገባኝም እንደዛ ነው ያደረግነው እና ያ ነገር ግን እሱ አልተቀበለችው። አሁን እኛ አያገባንም ብለን ዝም ስንል እኛ ለሱ እየወገንን ነው ማለት ነው። እሷ የምትፈልገው ባይዘዌ ትንሽ እያለች እህቴ ነፃነት አባቷን ፈንክታ ታውቃለች በእንጨት። ባይዘዌ ምንም በማታውቀው ጉዳይ ልጅ ናት፣ አታውቅም። ያው ስላለቻት ብቻ እሷ አሁን እዚች ጋር ምንም የሚደባበቅ ነገር የለም። ይሄ ቪዲዮ ነግሬሻለሁ ቅድም ሀቡ፣ በህይወቴ ድጋሚ ላይደገም በህይወት ያሳለፍኩትን ድጋሚ ላላስበው በአደባባይ ወይ ተዋታለሁኝ እሷን ወይ እኔ እናት የለኝም። ከድሮም ጀምሮ ውስጥ የቀረው ነገር አሁን እንዲቆፈር ስላደረገው ምንም የሚቀየር ነገር የለም። ኦኬ አንድ ጥያቄ አሁን አለኝ። እሺ ዛሬ እንደዚህ ሆነ፣ ሶሻል ሚዲያ ላይ ወጣች። እኔ በ12 እና በ13 ዓመቴ ፖሊስ መጥቶ ይዞኝ ይሄድ ነበረ። ባይዘዌ ሳልነግርሽ ፖሊስ መጥቶ አስቸገረችኝ ትላቸው ነበር እና ለምን እንዳስቸገርኩኝ እኔም አላውቀውም ነበር። እንግዲህ አስበሻል። ተደብድቤ ምን ብዬ ትምህርት ቤት መሄድ አቅቶኝ በምግብ ተቀጥቼ የመጨረሻ ላይ ፖሊስ ታመጣና ፖሊሶቹ እንዴት ነው ጀማዎች ነገር ናቸው፣ እንዴት ነው ጓደኞቿ። አሁን ልክ እንዳወራቻችሁ ሁላችሁ ነው ሶሻል ሚዲያ ነው የምታወራው ያንን ሰው እና እነሱ እውነት ይመስላችኋል። እና መጥተው ሁላ ወስዶኝ ያውቃሉ። በጣም ብዙ ጊዜ ፖሊስ ጣቢያ ወስዶኝ ያውቃሉ። ባህሪሽ መጥፎ ነው ምናምን ተብዬ። ባህሪ መጥፎ ነው ለምንድን ነው ለእናቴ ብቻ የሚሆነው? እኔ ጥሩ ነኝ እያልኩ አይደለም። ኖባዲስ ፐርፌክት። ግን ሰው ላይ አንደርስም፣ ከሰው ጋር አንነካካም፣ ችግራችን አውጥተን አንናገርም። በጣም በብዙ ነገር ቁጥብ ልጆች ነን። ገባሽ? ግን እዛች ጋር አሁንም ሁሉም ሰው ሊገባው የሚገባው ራሱ ሊጠይቅ የሚገባው there is a reason why በቀኛ ጥላቻ ውስጣችን ይገባል። ሪዝኑን እንደተረዳሁትኝ እናታችሁ ኃይለኛ ስለነበረች እናንተ ደግሞ ያንን አልተቀበላችሁ። ትፈልጉ የነበረው እናት ነው በቃ ኦቨር ነበር መማታቱ ምናምን የእናትነቱ እሱ ከብዶን ሳይሆን ልክ እንዳልኩሽኝ 3ኛ ሰው ሲጨመር ቤት ውስጥ ከራሱ አልፋ ጎረምሳ እንዲቀጥቅጠን ሰጠ። አባታችሁ ለምን አልተቀበለም? እሺ እናት እሱ ጥሏችሁ ጠፍቶ እሷ ብዙ አይነት ስራዎችን እየሰራች የቀን ስራ እየለፋች አሳድጋችሁ እሱ ጠፍቶ ሲመጣ ተቀበላችሁት? አልተቀበልነውም ሀቡ። የታለ የተቀበልነው? ስለሱ የስኳር ታማሚ ነው። ቆይ እንዴት ናቸው የሚላርጋት ቅርታ የስኳር ታማሚ ነው እሱ ብቻውን ነው የሚኖረው ምናምን ያስ ስለ አባትሽ መልካም ነገር እያወራሽ መልካምነቱን አይደለም። ምክንያቱም አናውቀውም አይልሽ እኛ ፍቅሩን አናውቀውም። ኦኬ አቡ ተረጂ ግን አልወቃሽም። እሱን ስለ እሷ ቁጣና ግርፊያ ተገርፋችሁ ስለነበረው እንጂ ወቀሻት። እሱ ጥሎ ስለመጥፋቱ አልተወቀሰም። እሺ ጥሎ ስለመጥፋቱ ቤት በኩል ልክሰሰው አባቴ ጥለከኝ ሄደ ካለ ብዬ ነው ይጣለው። ኖሮ ቢገርፈኝ አባቴ ኖሮ እየገረፈ ቢያሳድገኝ ይሻለኛል ወይስ ጥሎኝ
ከናካቴው በህይወቴ ሳይኖር ከአመታት በኋላ ከሌላ ሴት ወልዶ ቢመጣ ይሻል። የመጀመሪያው ሀቡ ልሽ እኔም ሴት ልጅ ነኝ፣ ነገ አገባለሁ። ይሄ ላይፉ በጣም ቅርብ ለቅርብ ስለሆነ እኔ ማንንም ጀጅ ማድረግ አልችልም። ኦኬ አባታችንን በቃ ረስተነዋል። ታውቂያለሽ፣ ረስተነዋል ስልሽ ረስተነዋል፣ ከጭንቅላታችን የወጣ ነገር ነው። እኛ ኢሞሽናሊ ማንም ሄልፕ እያደረገን አይደለም፣ በእናትም በአባትም መንገድ። ግን የእሷ ፐርሰናሊ ሰውነታችንን ስለምትጎዳን ሜንታላችን ስለምትጎዳን እሷ ላይ ነው የበለጠ ነገሩ እኛም ላይ ይኸው አይናችን ውስጥ የሚገባው። ረስተነዋል። አንድ ነገር ልንገርሽ፣ ሁሉም እንትንል ቢቸግርሽ ወይም ብትታመሚ እናትሽ ጋር ሂጂ ብትይ ያንን አላደርግም። ያን ያክል ደረጃ ነው ማላምናት። አባትሽ ጋር ደዊ ብትይ ነው እልሻለሁ። ምክንያቱም አይ ነው በቃ እምነት ኢንቱዳት ባዶነት እንዲሰማን አድርገውን ያሳደጉን። አባታችንን ጥሩም ነገር አላደረግንለትም፣ መጥፎም ነገር አላደረግንለትም። ትተነዋል፣ ረስተነዋል። የራሳችን ኑሮ እየኖርን ያለ ነው። ሁሉም ራሱን እያዳነ ነው እንጂ አባታችን እንደዚህ ሆኗል እሱን እንጠይቀው። ምን ጠይቀው? በምን አቅማችን ነው? የት ነበር? አናውቀውም። እኛ ረስተነዋል። ሀቡ ረስተነዋል። አሁን እሷ ግን የምትፈልገው ምንድን ነው? እዚህ ኢትዮጵያ መጥቷል፣ ስለዚህ ሄደን ከሱ ጋር መጣላት አለብን፣ ፖሊስ ጣቢያ እንዲታሰር ትፈልጋለች። እና ያ ነገር ውስጥ ኤነርጂ የለንም የምንጣላበት። ገባሽ? እናታችሁና እናንተ እንድታግዙላት ትፈልጋለች። እንድናግዝላት እና ለምሳሌ ፖሊስ ጣቢያ ሄዳችሁ እንደዚህ ብሎ ነው የመጣው፣ ይሄ የውሸት ኢንፎርሜሽን፣ እውነቱ እኮ ቢሆን ችግር የለው፣ ጥሎን ሄደ ምናምን፣ እሱ ሪል ትክክለኛ ነው። እና ያልሆነ ነገር ደግሞ ትጨማመርበታለች ነው። ላይክ የሱዳን ፓስፖርት አለው እንደዚህ አድርጎን የመጣው ከዛ ምናምን የሆነ ሮንግ ኢንፎርሜሽን ሲሆን እንዴት አድርገን ነው እንደዚህ ሮንግ ኢንፎርሜሽን ሄደን ይዘን የምንሄደው ይላሉ። ልጆቹን ይፈራሉ። ገባሽ? ዳትስ ደ ፖይንት እንጂ እናታችንን በእኛ ፊት አንድ ሰው ቀና ብሎ አይቷት አያውቅም። የመጀመሪያው ምንም ብትሆን እናታችን ስለሆነች። ገባሽ? አሁንም ልጆቹ በሙሉ ለእሷ ተደርበው ያግዛሉ፣ ይጣላሉ፣ ይቆማሉ ከፊት ለፊቷ። ግን እሷ የምትፈልገው ራሳቸው የተቀመጠ ይሰድቧታል፣ ሊተፉባታል፣ ሊገፈጥሯታል። እሱ ልክ እንዳልኩሽኝ ከእሷ የሚመጣው ነገር በጣም ኃይለኛ ስለሆነ ኦቨር የፈለገ እሱ ልክ ናቸው እያልኩሽ አይደለም ሀቡ። ግን ደግሞ አንቺ ልጅሽን ዘምለሽ ይሙትልኝ። እኔ እኮ መክራችኋለሁ፣ ለዚህ መከርኳቸው። ግን ናቸው ብለሻል፣ ቅድም ሃይማኖተኛ ናቸው ብለሻል። ሃይማኖተኛ ጨዋ የሆነ ሰው እናቱ ብትገርፈው አንገቱን ደፍቶ ይገረፋል እንጂ እናት አይገፈትርም፣ እናት አይተፋም፣ እናት ሂጂ ከዚህ አትባልም ይመስለኛል። አይ ቲንክ ልክ እንዳልኩሽ አሁን ላይ ዴሊ ቤት ውስጥ የሚፈጠረውን ነገር ስለማላውቅ እኔ ከሩቅ የምሰማው ከእነሱ ሰምቼ ወይ ከእሷ ሰምቼ ማስማማትን ነው። ገባሽ? ማስማማትን ነው ሁሌ የምመርጠው እንዳይጣሉ። እነሱ ነው ማምነው፣ እሷን አላምናትም፣ ውሸት አምናት ብለሻል። ያ ግን ለማስማማት ሁሉም በባህሪ መቀበል ነው። ሳይድ ይዘሻል። በባህሪ መቀበል ነው። እኔ እኮ አውራት ነበርኩ ብዬሻለሁ። በሰላም አውርቻታለሁ። ሁላ ለአመት በዓል ብር ልክላት ተዘጋጅቼ ምናምን ሁላ እሱን ያውቃሉ ልጆቹ። አይዶኑ ከነገሯት ይህን ያክል ለእናንተ እኔ ባንክ ተበላሽቷል፣ ይህን ያክል ደግሞ ለእሱ አስታለሁ ብዬ በዚህኛው። ምክንያቱም ሰላም እያወራን ስለሆነ ሀቡ እኛ የምንፈልገው ሰላምና ሰላም ነው። ነገ እኔ ላገባ ብል ሽማግሌ ምልክበት ቤተሰብ የለኝም። ነገ እናቴን ዋት አባቴን ዋት ብዬ የሚኮራበት እናት የለኝም። አንገቴን አስደፍታኛለች። ዛሬ አይደለም እኮ ይሄ ፖስት ስላደረገች እኮ አይደለም፣ ድሮም ነው የምልሽ። በቃ ማንኮራበት ነገር አለ። ቅስማችን እየተሰበረ ነው ያደግነው። ግን አሁን ለምንድነው ማትተወን ነው አሁን ፖይንቱ። ለምንድነው ማትተወን? ማማ ምንድነው የምትፈልዩ ከኛ? መልስ እየሰጡሽ ነው። ይኸው እኔ ፈለገችውን ነገር አደርግላታለሁ። ግን ድሮ ውስጣችን የተመረዘው መርዝ አሁን ጨምሯል እንጂ አልቀነሰም። አላዘንላት ማይኩን እና ድምፅሽ እየወጣ አይደለም ወደኛ። አላዘንላትም፣ ቆርጦልናል። በዚህኛው አላዘንላትም፣ ቆርጦልናል። ከዚህ በኋላ በቃ እሱና እሱ ነው የምልሽ። እንግዲህ ከመሬት ተነስታችሁ ማናውቀውን አባታችን፣ ጣሙን ማናውቀውን አባታችን ሂዱ ተናገሩ። ኦኬ ድሮ በህፃንነታችን ለምንድን ነበር ፖሊስ እየመጣ ጠይቀን? ለምን ምን አድርገን ነው በጻን? ኦኬ አሁን እሺ መልስ መስጠት ተወኝ ነው አለች። በፊት ምን ሆኖ ነበር? ለምንድን ነው ጠንቋይ ቤቷ ጋር ሄደሽ ፎቶን እየሰጠሽ ሴትዮዋ ደውላ ግንባርሽ ነጥባለ ቀሚስሽን አምጪ የምትለኝ ለምንድን ነው? ለምንድን ነው ጠንቋይ ቤት ስትሄጂ አንፈልግም? ያለማወቅ አንዳንድ እናቶች ልጆቻቸው ለማድረግ ይሆናል እውቀቷ ይሆናል እኮ በቃ ይሄ ማለት አሁን ይሄ ነገር ቀስል ነው የሚልሽ ሆነ ለአንቺ ይኸውልሽ፣ ለአንቺ ሄዳ ከሆነ እናት ስለሆነች ስለምታስብልሽ በእሷ አይምሮ በእሷ የትምህርት ደረጃ ጠንቋይ ትክክል ነው ብላ አስባ ለአንቺ ልጇ የተሻለ ነገር እኮ አትፈልጊም፣ ትነግረታለሽ፣ አትፈልጊም፣ ታቆማለች። አሁን እሱ የሄደችው በራሷ ጉዳይ ነው። ዋሬቨር ኢትስ ኦኬ። አሁን እኮ ለምን ሄድሽ አይደለም፣ ብዙም ማንፈልገውን ነገር ነው የምታደርገው። እያስማማሻት እዚች ጋር እዛ ጋር ጠንቋይ ሄዳ የሆነ ነገር አድርጊ የምትላት ከሆነ ገባሽ? እሱ ነው ደግሞ አባታቸውን እንደዚህ አድርጉ፣ አባታቸውን እንደዚህ አድርጉ። እኛ አባታችን ረስተነዋል። ጣሙን አናውቀውም፣ ፍቅሩን አናውቀውም። ሄደን ከመሬት ተነስተን ቤት አንኳኩተን ና ውጣ ጠፍተህ ካለ የሁሉ አመት
ለምን እዚህ በር ዘግተህ ተቀመጥ ብለን እንድንጣላ ከሆነ የምንፈልገው ትንገረን ከሆነ ፖሊሶቹ አሁንም እየመጡ ኑ ላውራችሁ ፈልጋለሁ። ፖሊሶቹ አሁንም እየመጡ ጨርስና እናቴ ትጨርስና ከዛ አንቺ የምትፈልጊውን ትነግሪያታለሽ። ፖሊሶቹም ይመጡና ኑ ላውራችሁ ፈልጋለሁ። ልጆቹ እኮ ተደብድበው እንቅልፍ አንተኛም አሉ። እየሰከረች መታሉ በር ትደበድባለች አሉ። አንዳንዴ በዚህ ሰዓት ነው የምልሽ፣ በዚህ ሰዓት እሱን እያዩ እሱን ጎረቤት መጠየቅ ይቻላል፣ መጠየቅ ትችያለሽ። ፐርፌክት። ግን እንደዛ ሁሉ እየሆነ አሁን ቤት በኩል ነው ሰላም ከእሷ ጋር መፍጠር የሚቻለው። አሁንም ፖሊስ ይመጣል፣ አሁንም ሰው ይላካል፣ አሁንም ጎረምሳ ይመጣል በከሌ በኩል ነው እየተባለ በቃ ኦቨር ነገር ሆነ። ኦኬ እናትነትን ብቻ ሳይሆን ያጣ እኛ ሀገር አለን ብለን እንኳን እንዳልመጣ እኔ እነግርሻለሁ። ሀገር አለን ብዬ አልመጣም ነበር። በሷ ምክንያት የማዩ በሙሉ ነበር የሚያስፈራኝ። የቀረ ውስጥ የቀረ መጥፎ ጠባሳ ስላለ እዛ ሀገር ማለት ነው የሆንኩትኝ። ያቺ ብቻዬን ውጭ ተቀምጬ ሌሊቱ የነጋበትን በነጋታው ትምህርት የምገባበትን ወንዶች እሷ ስሞታ በነገረቻቸው ቁጥር እሱን የሚያስተዛዝኑ መስለው ስንቱ ሴትነቴን እንደፈተነኝ በጣም ብዙ ነገር አለ። ዛሬ እኮ አይደለም ይሄ የምታወራሽ እንደዚህ ያለችሽ ልጅም እያሉ እንደዛ ነበር የምታወራው። ምንም የተቀየረ ነገር የለም። አሁንም ዛሬ የምንቀይረው ነገር የለም። ግን አሁን ኤክስትራ ኩዌስችን ካላት እቀበላለሁ፣ ከሌላት ግን የእኛና የእሷ ነገር አብቅቷል። እኛ ይቅርታ ምንም ነገር እንድትሆን አልፈልግም፣ ግን አብቅቷል። የእኛ እያልሽ ለምን ታናናሾች ክሉ ልታረጊያቸዋለሽ? እኔ ተዋቸዋለሁ። በቃ ኖ ሀቡ እኔ ተዋቸዋለሁ። ከእህቶቼ ጋር አላወራም፣ እህቶቼን አላስተምርም። እንደዛ እያልሽ ማታስፈራራት እንደዛ ነው። አሁን እኮ እኔ ራሴን እህቶቼን ከሰበሰብኩ ጎን ያስኩኝ ነው። ኦኬ ራሴን ነው የምሰበስበው። እንደውም እሷ ያሳደገችኝ ራሴን እንድሰበስብ አድርጋ ነው። ቤተሰብ እንድል ብላ አይደለም ያሳደገችኝ። እንደዛ ሆናለሁ። ዋይናት ምንም እኮ የሚጎልብኝ ነገር የለም። ትልቁ ስንቱን አሳልፌያለሁ አይደለም ይሄ ካላ ስለዚህ ከዚህ በኋላ እኔ እንዲያደርገሻል መባባልም አልፈልግም። እየጠየኳትም አይደለም። አሁን ምንድን ነው የምትፈልጊ ብለሽ ጠይቅሻል፣ እሱም ትመልስልሻለች። ከዛ በፊት ግን እኔ አንድ ነገር ልንገርሽ፣ እንደ ታላቅ እህት ማለት ነው። በ6 ዓመት ስለምበልጥሽ እንደ ታላቅ እህት ልንገርሽ። አሁንም እየጠየኳት ነው። ምንድን ፈልገው እኮ እሷ እስክትነግርሽ ድረስ ታስብ። እኔ ልንገርሽ እንደ ታላቅ እህት ልንገርሽ፣ ብትቀበይም ባትቀበይም አንቺ አሁን ገና ስላልወለድሽ ነው ስላላየሽ ነው። እናት ስትወልጂ እናትነት ምን ማለት እንደሆነ ይገባሻል። እናትሽ ትክክል ናት እያልኩ አይደለም። ይህን ነጥብ ያዥልኝ። ትክክል ናት አላልኩም፣ ግን ዩኖ እናቶቻችን ሲያሳድጉም በእነሱ የእውቀት ደረጃ ገባሽ፣ በእነሱ ዘመን በእነሱ ልክ ነው የሚያሳድጉን። ያላቸውን ነው የሚሰጡን። ሰው የሌለውን ኬት አምጥቶ ይሰጣል። እናቴ ባላት የእውቀት ደረጃ ልታሳድገኝ የምትችለው ባላት ነገር ነው። እና አንቺ እናትሽን ብሌም እያረግሻት ያለሽው፣ እናትሽን እየወቅሻት ያለሽው አንደኛ ስለ ድህነቷ። ድህነት ያነጫንጫል። አዎ እናቶቻችን ገርፈውን ተቆጥተውን በጣም ኃይለኛ ሆነውብን ነው ያሳደጉን። እኛ ከመግደል ሙከራ የማይተናነስ ግርፊያ እየተገረፍን እየተደበደብን ያደግ ነው። እኔ ታፋይ ላይ ጠባሳ አለብኝ። እናቴ ትቆነጠጠኝ የነበረው ለምን ስለምትጠላኝ አይደለም። እናቴ ያንን የምታደርገው እኔ ልጇ እንዳልበላሽባት ነበር። ብጠላኝማ አታሳድገኝም፣ ትጥለኛለች። ስንት ወልድ መጣለ እኮ አለ እኮ። ዛሬ ላይ በየሚዲያው በየኢቢኤሱ ቀርበው ወላጆቻቸውን የሚፈልጉ ሰዎች የሉ። ተጥለው የትም ተጥለው መስጊድ በር ላይ ቤተክርስቲያን በር ላይ በየቦታው ተጥለው አንስቶ ድርጅት ያሳደጋቸው የሉ። በጣም ብዙ አሉ እኮ። ስለዚህ ልጆቻቸውን ላለመጣል በጥርሳቸው ይዘው በድህነት እንዳንቺ እናት እንደዚህ ለፍታ ወደ 7 አይነት መዝግብ ያለው እዚጋ ስራ እየሰራች የጋራጅ ሽርጥ እያጠበች በየሰው ቤቱ ልብስ እያጠበች እንጀራ ለሆቴል እያስረከበች ይህን ሁሉ ነገር ሰርታ አሳድጋለች። በቃ እች ሴትዮ ያላትን ሰጥታለች። ያላት የእውቀት ደረጃዋ፣ አቅሟ፣ ጉልበቷ ያላትን ሰጥታ አሳድጋለች። ዛሬ ደግሞ እናንተ ካደጋችሁ በኋላ ከዘመናችሁ ከተማራችሁ በኋላ ካወቃችሁ በኋላ እናታችን ትክክል አልነበረችም ያሳደገችን አስተዳደግ ማለት ትክክል አይደለም። በቃ እናንተ ያደጋችሁበት አስተዳደግ ትክክል አይደለም። ኦኬ ለልጆቻችሁ እንዳትደግሙት ዳትዚት። እኔ እናቴ ያሳደገችኝ ኃይለኝነት ትክክል አልነበረም፣ ልጆቼ ላይ አልደግመው። ለምን እኔ የዛሬ ሰው ስለሆንኩኝ፣ እኔ ከእናቴ ትንሽ የተሻለ የተማርኩ ስለሆንኩኝ ልጆቼን በተሻለ ሁኔታ አሳድጋለሁ። ግን ሊወቀሱ ግን አይችሉም። በቃ ያላቸውን የሰጡን የአቅማቸውን አድርገዋል። ሳይማሩ አስተምረውናል። እና አባት ጥሎ ጠፍቶ ምንም ሳይወቀስ እናቴ ሁሉ መስዋዕትነት ከፍላ አሳድጋ ልትወቀስ ይገባል። ቤት ትክክል ናት እያልኩ አይደለም። አሁንም ያ አቅሟ ነው
ያላትን የሰጠችው የሌላትን ኬትም አታመጣም። ሀብታም እናት የተማረች እናት ብትሆን በተሻለ ሁኔታ ታሳድጋችሁ ነበረ። ሶቺ እናት የአቅሟን ሰጥታ አሳድጋለች። ጥላችሁ አልጠፋችም። አትሊስት አባት ጥሎ ጠፍቶ እሷ ግን ጥላ አልጠፋችም። ኃላፊነት ተሰምቷት የአቅሟን ሰጥታለች፣ ያላትን ሰጥታለች። እና ያላትን እንደመስጠት መጠን ልትረጃት በቃ እናቴ ብትችል ከዚህ የበለጠ ታቀርብልኝ ነበር። በቃ ያላትን ያቀረበችልኝ ይህንን የቻለችው ብለሽ ተረድተሻት ታርቃችሁ ሰላም ሆናችሁ ሌሎቹ እህቶችሽንም መክረሻቸው ጥሩ ቢሆኑ ጥሩ ነው። እናታችሁ ላይ እየተጠቀማችሁት ያላችሁት ቃላት በጣም አጸያፊ፣ አሳፋሪ ነው። አይገባም። እንደ እናት አይገባትም ይሄ ቃላቶች። ቴንኪዩ። እና አሁን እናቴ እንደጠየቅ እንግዲህ ልጅሽ ምንድን ነው ከኛ የምትፈልጊው ብላ ጠይቃለች። እና እሱን መልሽላት። እኔ ሲጀመር አይምሮዬን አበላሽተውታል፣ ጭንቅላቴን አበላሽተውታል። ግን እናቱን ያላከበረ ለእናቱ ጥሩ ያልተመኘ የዋሸ የደፈደፈ ለማህበረሰቡም ለሌላውም ይጠቅማል ብዬ ነው ያለስ። ስለ እውነት በቃ የወጣ እኮ ትውልድ መበከል ማለት እኮ ነው። እሺ ራሴን ላጥፋልሽ ትውልድ እንዳልበክል ራሴን ላጥፋ። እዚህ ምድር ላይ አልኖር ነው። ትመልስልኝ ይህን ብቻ መልስልኝ። እንዲህ ነው ያደገችልሽ። እንዲህ ነው ማድረግ አይባልም። ይኸውልሽ እንደፈለገች በቃ እንዲህ ነው እንዲዘረጠጣ የሚኖረች እንደዚህ እያልሽ ለምን ታስፈራሪያታለሽ? ከልጅነትሽ ጀምሮ ስትቆጣሽ ገመድ ይዘሽ ትሮጪ እንደነበር ተናግራለች። አንቺ ማምነሻል። ምድር ትበክላለች፣ ሌላ ሰው ትበክላለች እያለች ነው። እኔ ግን አርአያ የሆንኩ መስሎኛል። በቃ አስተማሪ ምክር ምከሪ። ሀቡ የምትፈልገውን ነገር ከኛ የምትፈልገውን ነገር መስማት ነው የምፈልገው። ስለኔ አታስብልኝ፣ አልፈልግም። ናችሁ እንዴት እናት ከልጆቿ ምን ትፈልጋለች? ፍቅርን፣ ክብርን ትፈልጋለች። እናንተ ጥሩ ደረጃ ደርሳችሁላት ማየት ትፈልጋለች። ሰላም መሆንን ትፈልጋለች። ገባሽ? ይህንን ነው የምትፈልገው። እናንተ ልጆቿ ጥሩ ደረጃ ደርሳችሁ ጥሩ ህይወት ስትኖሩ አግብታችሁ ወልዳችሁ ለቁም ነገር በቅታችሁ ማየት ነው የምትፈልገው። የትኛውም እናት እንግዲህ እኔ እናት ነኝ። የልጆቼን መጨረሻ ማየት ነው የምፈልገው። ልጆቼ ጥሩ ቦታ ደርሰው ነው ማየት ፈልገው። ስለዚህ እናትሽም ያንን ነው የምትፈልገው። የኔ እናት ፕሊዝ ተረጥ ኖ እሱም ብትፈልግ ኑሮ ከእያንዳንዱ ትክክለኛ ነገር ትናገር ነበር። አሁንም ቅድም ላይ እየዋሸች ስለነበር ልክ እንዳልኩሽ ሀቡ እኛ ከሷ ምንም የምንፈልገው ነገር የለም፣ ሰላሟን ነው። በፊትም ከሷ የራኩበት ብዙ ኢነፍ ሪዝን አለኝ። አሁንም ያው ነው። ገባሽ? እናትነትን አናውቀውም። ወልጄም ስለማላቅ ከእናቴም ፍቅር ስለማላቅ አላውቀውም እናትነት እንዴት እንደሆነ። ግን አሁን እሷ እንደምታሳድገን እሷ ትሪት እንደምታደርገን ከሆነ ደርቄ ልቅር፣ እርግማንሽ እየስራብኝ በጣም ነው ደስ የሚለኝ። የምር በድዬሽ ደግሞ ከሆነ ላግኘው፣ ችግር የለውም እኮ አልፈራም። ምክንያቱም አውቀዋለሁ። አልረገመችሽም። ወልደሽ ይሁን ያለችሽ እና እናቱና የልጅ ነገር ይሁን ያለችሽ። እሱን ደግሞ እናት ስለሆነች ስሜታዊ ሆና ነው ይሄንን ያለችው። ወልደሽ ጥሩ ልጅ ነው። እኔ ደግሞ በክብር ማግባትም አንችልም ሀቡ። እኔ እናቴ ስለማልኮራባት ነገ እናቴ ጋር ሽማግሌ ላኩ አልልም፣ ወይም አባቴ ጋር ሽማግሌ ላኩ አልልም። የሚያሳፍር ቤተሰብ ስላለ እናትሽን አትኮሪባትም። እኔ ደግሞ አንድ ነገር ልንገርሽ፣ ምክንያቱም በስራዋ አልኮራባትም። ይሄኛውን ባህሪዋ ነው የምታሳየው። ይኸውልሽ ይህን ሰምተሽ ካወቅሽ ድንገት ልንገርሽ፣ የሆነ አስጎብኚ ፈረንጆችን የሚያስጎበኝ ማለት ነው እያስጎበኘ ቦታ መንገድ ላይ በመኪና እየሄዱ መንገድ ላይ መኪናውን አቁሞ ወረደና አባቱ መንገድ ላይ ስክር ብሎ አስፋልት ላይ ተኝቶ የሚያስጎበኛቸውን ፈረንጆች ይዞ ወርዶ ተዋወቁት አባቴ አላቸው። እና አስተዋወቃቸው ነው። ወደ መኪናው ሲመለሱ ለምንድን ነው አባትህን ያስተዋወቀን ብለው ጠየቁ። አባቴ ስለሆነ አለ። ማለት እንደዚህ ሰክሮ አስፋልት ላይ ተኝቶ ላይክ አታፍርበትም፣ አትሸማቀቅበትም አይነት ነገር ነው። ኖ አባቴ ነው፣ እኮራበታለሁ። አባትሽ ሌባን ቢሆን ወይም እናትሽ ሌባን ብትሆን ሰካራን ብትሆን ምንም ብትሆን እናትሽ ናት፣ ልትኮሪባት ይገባል። ገባች? ዓለም መገልበጥ ይችላል። ማንም ከእናትሽ ሊበልጥብሽ አይችልም። ጓደኞችሽ ስለ እናትሽ የሚያወሩልሽ ስለምን ክላስሜቴ ምናምን ቅድም ያልሻቸው ይገልበጡ፣ ዓለም ይገልበጥ። ከእናትሽ ማንም አይበልጥም። እናትሽን ሁሌም ልትኮሪባት ይገባል። የትም ቦታ ላይ መሀይም ብትሆን፣ እብድ ብትሆን፣ አስቀያሚ ብትሆን፣ የተማረች ብትሆን፣ ምን ብትሆን፣ ምንም ብትሆን እናት ኩራት ናት።
በእናት ኔቨር አሁን የሁሉ ነገር ከተፈጠረ በኋላ አንቺ ምን አይነት ማይንድሴት የሚኖረን ይመስላል? አይ ቲንክ ያሳለፍነውን ነግሬሻለሁ፣ ውስጣችን ያለውን ነግሬሻለሁ። አለመናገራችን፣ ለሰው እናታችን እንደዚህ ብለን አለማለታችን ሲጀመር በእሷ ፊት ምንም አይነት ነገር እሷን የሚነካ ነገር ማድረግ ስለማንፈልግ ነው። ስሟን ማንሳት ስለማንፈልግ ነው። አፕሪሼት ስለምናደርጋት ነው ስለ እሷ ማናወራው። ግን ወጥታ ዛሬ ስማችንን እየጠራች በጣም መጥፎ ሰዎች እንደሆነን በጣም እንደዚህ ተብሎ ሲነገር አንቺ ሰውን ቀና ብለሽ ማታይ ከሰው ጋር ማትቀራረቢ ሰው እንደዚህ ብሎ ሲጠይቅሽ ይከብዳል ለኛ። በተለይ ደግሞ አሁን ባለንበት ጄኔሬሽን በጣም መጥፎ ነገር ውስጥ ነው ያለ ነው ለኛ። ያልሆናችሁትን ያለችው እናትሽ መሰደቡን ሳይሆን ልጆቼ ደበደቡኝ ወይ ደግሞ ልጆቼ ገደሉኝ፣ ልጆቼ ዘረፉኝ አላለችም። ያለችው ልጆቼ አያከብሩኝም